ያለሁት አሜሪካን አይደለም ያለሁት አውሮፓም አይደለም ካናዳ ነኝም ብዬ አይደለም እያስተላለፍኩ ያለሁት አዲስ አበባም አይደለም ያለሁት ሐዋሳ ነው። እግዚአብሔር ለሐዋሳ ድንቅ ነገር አድርጓል። ለ7 ዓመት ከዚያም በላይ ብዙ ነገሮች ተበላሽተው ነበር፣ ተዘጋግቶ ነበር። የዛሬ 6 ወር በሐዋሳ ታቦር ተራራ ላይ በጾምና በጸሎት እንድንቆይ ምድሪቷን እግዚአብሔር እንደሚፈውስ ተናግሮኝ ለሕዝቡ ጥሪ አድርጌ ነበር። የከተማው ወንጌላውያን ቤተክርስቲያናት ህብረት፣ የከተማው የካውንስል ህብረት እንዲሁም ደግሞ የከተማው ከንቲባ እንዲሁም ጥሪ የተደረገላቸው እንግዶች ጥሪያችንን ሰምተው አክብረውን በዛ ስፍራ ላይ ተገኝተው ነበር። እግዚአብሔር በዚያ ስፍራ ላይ ድምጽን አሰማን። ሐዋሳን ባርካለሁ፣ የተዘጋውን ከፍታለሁ፣ እንደገና ታሪኳን ዝናዋን አወጣለሁ፣ የወንጌል ኃይል እንደገና በምድሪቷ ላይ ከፍ ብሎ ገኖ ይታያል፣ እግዚአብሔር መልካም ነገር አደርጋለሁ ብሎ ተናገረን። የተናገረን አምላክ ተናግሮ ይዋሽ ዘንድ ሰው አይደለምና እግዚአብሔር ደግሞ ጸሎታችንን በአጭር ጊዜ መለሰ። ክብር ለስሙ ይሁን። ይኸው ጸሎቱ ፍሬ አፍርቶ የተዘጋው በር ተከፍቶ እግዚአብሔር ከተማዋን በውበት ሞልቶ የብዙዎች ልብ እንደገና ለሐዋሳ ያላቸው ቅንነት፣ ለሐዋሳ ያላቸው ፍቅር፣ ለሐዋሳ ያላቸው የተከፈተ ልብ እንደገና ተመልሷል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ እሁድ ሙሉ ቀን ከጠዋቱ 2 ሰዓት ጀምሮ ቀኑን ሙሉ በሐዋሳ ታቦር ተራራ ላይ ድንቅ ይሆናል፣ ታላቅ ነገር ይሆናል። እግዚአብሔር የከበረ ነገር ያደርጋል። የፊታችን እሁድ ለምስጋና እንዘጋጅ፣ ለምስጋና እንገናኝ። ጌታ ኢየሱስ ዘመናችሁን ይባርክ። Cortena